ፋኖ ከህወሓት ጋር ተባበረ ብለን ልናነሳበት የምንችለው በጣም በርካታ ጉዳይ ቢኖረንም በዚህኛው ተባበረ ለማለት የምንጠቀመው አንድ ምክንያት ግን ለመሸጥ የተዘጋጀ የህዳር አህያ መሆኑን ብቻ ነው። ይሄ የተሸጠ ዓላማ ቢስ አጋስስ ቡድን ይሄ ቡድን በፍጹም ለአማራ ህዝብም የማይታመን ለአማራ ህልውናም ያልቆመ ነው። የአማራ ጸጥታ ቢሮ በእርግጥም ስራውን በደንብ ነው ወይ እየሰራ ያለው? መፈተሽ መበርበር የለበትም ወይ? የታችኛው መዋቅር ይሄንን ስራ የአማራ ክልል መንግስት ለምን መስራት ከበደው? ስላልቻለ ወይንስ በውስጡ ሳቦታጅ ስላለ? አንዳንዱ አይደራደሩም ምናምን እንደነዚህም ይደራደራል እንዴ? ህወሓት በሞቷ የምትነዳቸው የሞተ የሚነዳቸው ሕያው አይደለም እኮ ሙት። ቲፒኤልኤፍ በዚህ ሰዓት አይደለም ከሌላ የፖለቲካ ኃይል ጋር በመጨረሻ የመተማመን ደረጃ ልትግባባና ልትስማማ ይቅርና ራሷ ከራሷ ጋር መስማማት አትችልም። ቲፒኤልኤፍም ያኔ ለዓላማ ስትፈጸም የነበረው ወጣት ነው። አይታችኋል። በቲፒኤልኤፍ ጦርነት ጊዜ ሲያልቁ የነበሩ ወጣቶች ነው። አሁንም ፋኖ የሚጠቀመው ወጣቶችን ነው። ሱዳን በ5 አውራጃዎች የጎርፍ አደጋ ሊደርስብኝ ይችላል እያለች። ለዚህ ነው ይሄ ቀጠና የስራ እንጂ የሴራ ችግር የለበትም ምል ማቻርና ሳልቫኪርን ያስተቃቀፋቸው ዶክተር አብይ ነው። ዛሬ ሱዳን ደቡብ ሱዳን ይደስቲ በዶክተር አብይ አይደራደሩም ደቡብ ሱዳናውያን። ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለልኝ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን ዕለታዊ ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ የምንመለከት ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ ተደራሽነታችን እንዲያድግ ያግዘናልና እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን እጅግ በርከት ያሉ ጉዳዮችን የምንመለከተው የተሸጠውን ፋኖ ጉዳይ እንመለከታለን። የአማራ ብልጽግናንም የአማራ ጸጥታ ቢሮንም ወሳኝ ጥያቄ የምንጠይቀው ይሆናል። ወደ እነ ታደሰ ወረደ ጉዳይም ድረስ መለስ ማለታችን የማይቀር ይሆናል። ሌላው ደግሞ ይህንን ጉደኛ ቀጠና እንድንፈትሸው የሚያደርገንን ከወደ ሱዳን ስጊቴን ይዞት የወጣውን አንድ ዘገባ የምንመለከት ይሆናል። አብራችሁን ብትቆዩ ሸጋ ነው ብዬ ነው የምጀምረው። ከሰሞኑ እንግዲህ የተለያዩ ነገሮችን እየሰማን ነው። በተለይም ፋኖ ከተባለው እኔ አሸባሪ ብዬ ከምጠራው ጃውሳ ቡድን ጋር ተያይዘው በርካታ ድምፆችን እየሰማን ነው። ነገር ግን ይህ ቡድን ምንድን ነው የማን ነው የሚለውን በተደጋጋሚ ስንነጋገርበት በተደጋጋሚ ሲነሳ የነበረ ጉዳይ ነው። በነገራችሁ ላይ ይሄ ቡድን በግልጽ ከነማን ጋር ተጣምሮ ምን መስራት እንደሚፈልግ እንደ ሰሞኑ ያየንበት ወቅትና ጊዜ የለም። ያው የሰሞኑ ወቅት ትላንት እንደነገርኳችሁ ለታንክስ ጊቪንግ $10 ሚሊዮን ለመሰብሰብ ኢሚዲየት የሆነ ልብ መቆስቆሻ ከመፈብረክም ባለፈ ፋኖ ሌላም ገንዘብ አግኝቶበት ተሽጦ የፈጠመው ጉዳይ እንደሆነ ያየንበት ነው። ይህችን ጥምረት ለማሳየት አርቢ ሰባ የተባለው የህወሓት ቡድን ከወደ ሱዳን በኩል ጥቃት ለመፈጸም ሞክሮ ነበር ወደ ወልቃይት። ከዛ በኋላስ ራሱ የምሬ ወዳጁ የሚመራው ኃይል በራያ ማንነት አስመላሽ ምናምን በተባለው ቡድን ላይ ጥቃት ፈጽሟል። ጥቃት ፈጽሞም የሸሸው ወደ ከፋዮቹ ሰፈር ነው። ስለዚህ እዚህ ጋር አንድ ጉዳይ ማየት እንችላለን። ይሄ የተሸጠ ዓላማ ቢስ አጋስስ ቡድን ነው። ፋኖ ከህወሓት ጋር ተባበረ ብለን ልናነሳበት የምንችለው በጣም በርካታ ጉዳይ ቢኖረንም በዚህኛው ተባበረ ለማለት የምንጠቀመው አንድ ምክንያት ግን ለመሸጥ የተዘጋጀ የህዳር አህያ መሆኑን ብቻ ነው። ማንም በፈለገ ጊዜ ለፖለቲካ ዓላማው የሚገዛው ከተከፈልከው የሚያጎረብስ ከከፈልከው ዓላማውን ግቡን የሚረሳ አሁናዊ የፖለቲካ ግቡን ብቻ አይደለም ታሪካዊና ትላንትናዊ የፖለቲካ አበርክቶኑትንም የሚዘነጋ አጋስስ እንደሆነ ይሄ ቡድን በግልጥም መሸጡን በግልጽም ተላልፎ መሰጠቱን የሚያሳይ ነው። እቺ የሰሞኑ ጥምረት የሱ አይደለችም። በነገራችን ላይ ከሱዳን አርሚ ሰባ ጥቃት በፊት ፍሳ ማንጁስ የሚባለው የጸጥታ ቢሮ ኃላፊ የትግራይ ክልል ጊዜያዊ አስተዳደር የሚመራው ፍሳ ማንጁስ የት ነበር? ግብጽ ነበር፣ አስመራ ነበር። እሱ የሚገናኘው ደግሞ አንድ ሌላ አለ ተክላይ ማንጁስ የሚባል ኤርትራ አለ። እሱ ደግሞ ያው ከአርሚ ሰባ ጋር ይገናኛል። ቀድሞም ሰሊጥና ወርቅ ምናምን ሲያሻሽጡ ይሄን የሰው የህገወጥ የሰው ንግድ ሲነግዱ ምናምን ፍሳ ማንጁስ እና ተክላይ ማንጁስ እዚህና እዛው ነው ይተዋወቃሉ። እቺ የሰሞኗ ሴልም እሷ ናት፣ ራሷ ናት፣ ታስታውቃለች። ግን ይሄ አጋስስ ቡድን የተሸጠ ቡድን ነው። በነገራችን ላይ የህወሓት አይደንቅም፣ የህወሓት አይገርምም።
ህወሓትን መንግስት በበርካታ ማዕቀፍ ሊያናግረው ይችላል፣ በፕሪቶሪያ ስምምነት ጨምሮ። የህወሓት ዕዳው ገብስ ነው። የሚገርመኝ የዚህ አጋስስ ቡድን ስራ ነው። ይሄ ቡድን በፍጹም ለአማራ ህዝብም የማይታመን ለአማራ ህልውናም ያልቆመ ነው። ከዚህ በላይ ማስረጃም ማስረገጫም የሚሆን መረጃም ሊገኝ አይችልም። ይሄ በጣም መፈተሽ መታየት ያለባቸው ጉዳይ ነው። ነገር ግን እዚህ ጋር አንድ ጥያቄ እንጠይቅ። የአማራ ብልጽግና የጸጥታ ቢሮ ምንድነው እየሰራ ያለው? ይሄ ቡድን በዚህ መጠን ለመሸጥ የተዘጋጀ ከሆነ ይሄ ቡድን እያታለለ የሚወስዳቸውን ንጹሃን ወጣቶች ማትረፍ፣ ወደሱ ሳይቀላቀሉ ማዳን ለምን ከበደው? የአማራ ጸጥታ ቢሮ በእርግጥም ስራውን በደንብ ነው ወይ እየሰራ ያለው? መፈተሽ መበርበር የለበትም ወይ? የታችኛው መዋቅር እቺ በደንብ እንደ ዜጋ ዝም ብሎ የምንጠረጥረው ጥርጣሬና እንደ ዜጋ የምንሰጋው ስጋት ነው። ምክንያቱም ንጹሃን የሆኑ ምንም የማያውቁ ወጣቶችን ነው የፋኖ አመራሮች ራሳቸው ተሽጠው ወስደው እየሸጧቸው ያሉት። በፕሮፓጋንዳ እያታለሉ በውሸት እያታለሉ ነው። አንድም ትሁን ሁለትም ትሁን አንድ ወጣት ለምን ይሞታል? ለምን ዋጋ ይከፍላል? ለምሳሌ ይህንን ዜና ይኸው ትላንት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተለቀቀ ሆሮ ጉድሩ ላይ የሰላም መንገድን አማራጭ አድርገው ወደ ሰላም የገቡ ታጣቂዎች ናቸው። እቺ ጉዳይ እንደ ቀልድ መታየት የለባት። በጣም በተደጋጋሚ የምንሰማው ይሄ ታጣቂዎች ወደ ሰላም መጡ የሚባለው በኦሮሚያ የምንሰማው ዜና ቀላል አይደለችም፣ መበረታታት ያለባት ናት። ምክንያቱም አንድም ትሁን ሁለትም ትሁን ወጣት መሞት የለበትም። ይሄ ደግሞ የመጣው የክልሉ ሰላምና ጸጥታ ቢሮ የክልሉ መንግስት በሰራው ስራ ነው። አማራጭ እያቀረበ የስራ ዕድል እያመቻቸ ነው እያመጣ ያለው። ይሄንን ስራ የአማራ ክልል መንግስት ለምን መስራት ከበደው? ስላልቻለ ወይንስ በውስጡ ሳቦታጅ ስላለ? ለምን መስራት ከበደው? ለምን ማድረግ ከበደው? ይሄ ጥቆማ ለምን በተደጋጋሚና ተከታታይ ስራዎች ለፋኖ ግባት ምንጭ እየሆኑ ያሉ ለአማራ ህዝብም አይደለም እኮ ለታሪካዊ ጠላቶች ማስፈጸሚያ እንዲሆኑ እየተደረገ ያለውን ስራ ለምን ማክሸፍ አልተቻለም? እውነት የቺ ነገር መፈተሽ መበርበር የሌለባት ናትን? ምንጩን ማድረቅ ያስፈልጋል። አሁን እነዚህ ነምሬ ወዳጆ ዘመነ ምናምን ይባሉ አጋሰሶች ተዋቸው። እነሱ የህዳር አህዮች ናቸው። ማንም ቢገዛቸው የሚገዙ፣ ማንም ለከፈላቸው የሚያጎበድዱ፣ ለፖለቲካል ግልሙትና ታጭተው ተሽሞንሙነው ገበያ የወጡ ዓላማ ቢስ ማለት አሁን ከነዚህ ጋር መደራደርም ከባድ ነው። ምኑ ነው ከባድ የሚሆንብህ መሰለህ? ዓላማ እንትን ማለት መደራደሩ መነጋገሩ ምናምን ቀላል ነው፣ ገንዘብ ካቀረብክላቸው። ወይ ከባድ ዓላማ ያለውን ኃይል መደራደር ምናምን ነው። አንዳንዱ አይደራደሩ ምናምን እንደነዚህም ይደራደራል እንዴ? ህወሓት በሞቷ የምትነዳቸው የሞተ የሚነዳቸው ህያው አይደለም እኮ ሙት። አንተ ሙት። እኔ ደጋግሜ እነግራለሁ፣ ህወሓት በነፍስ እያለች ታንበርክክ፣ በህይወት እያለች ታሸንፍ። ሞታ ትነዳለች። ብትሞቱ ይሻላችኋል። ይሄ እኮ በጣም ቅሌታምነት ነው፣ ከባድ ውርደት። ይኸውልህ ታሪካዊ ዓላማም ታሪካዊ ግብም የላቸውም። ሊፈጸም የማይችል ጋብቻ ነው። እስቲ እናቁማቸውና ያንተ አቋም ወልቃይት ምንድን ነው ብለህ ጠይቀው፣ ይታኮስልሃል። ራስ በራሱ አይግባባም። ቲፒኤልኤፍ በዚህ ሰዓት አይደለም ከሌላ የፖለቲካ ኃይል ጋር በመጨረሻ የመተማመን ደረጃ ልትግባባና ልትስማማ ይቅርና ራሷ ከራሷ ጋር መስማማት አትችልም። እየተታኮሰችል ነው። ዋርሎርድ ይሄ የዋርሎርድ የጦር ጌቶች አይነት ታክቲክና ቴክኒክ ጀምረውላል። እዛና እዚሁ ነው። እዚህ ጋር ግን የምጠይቀው የአማራ ብልጽግና ጸጥታ ቢሮን ብቻ አይደለም፣ የትግራይ ክልል ጊዜያዊ አስተዳደር
ምንድነው ሚናው? የትግራይ ክልል ጊዜያዊ አስተዳደር የሾመው ጸጥታ ቢሮ ምናምን ኃላፊ ግብጽና አስመራ እየሄደ ሴራ ሲጎነጉን ታደሰ ወረደ ምንድነው የሚሰሩት? ተሽጠዋል እሳቸው። እኔ እኮ እቺ ሀገር ባንዳ በዛ። አንተ ዘንድሮ እኔ አሁን ባጭር ቃል ባንዳ በዛ። ምንድነው ግን ምንድነው እንደዚህ ኤክስፖርት ስታንዳርድ ባንዳ በዛ። በቃ ባንዳ በዛ። ናሽናል ኢንተረስት ጠፋ። መሀል ሀገር ያለው መንግስት ኒውክሌር የሚመኝ ወኛም ነፍስ ያለው መንግስት፣ እነዚህ የራሳቸውን የክልል ጸጥታ እንትን አይሰሩ፣ ሌላ ፍዳና መከራ ስራ ይጨምራሉ። ለፌደራል መንግስቱም ስራ መበርበር መፈተሽ አለበት። እኔ ታደሰ ወረደ ይገርመኛል እኮ እሳቸው ደግሞ የተለየ ነው። እኔ በእውነት ሰሞኑን ጥቃት ለመክፈት ምናምን የተሞከረባቸውን አካባቢዎች ምናምን ስታይ በእርግጥም የትግራይ ክልል ጊዜያዊ አስተዳደርም በዚህ ውስጥ አለበት። በእኛው በጀት፣ በእኛው ገንዘብ፣ በፌደራል መንግስቱ በጀት፣ በፌደራል መንግስቱ ገንዘብ፣ በፌደራል መንግስቱ ሎጂስቲክስ ነው ጥቃቱ የሚፈጸመው። አረቻ ሀገር የቻለችው ጉድ ግን ሀገር የቻለችው ጉድ ግን አለት ፖለቲካ እንዲህ ጥንቡን ጥሎ አናሊሲስ ኦናሊሲስ ሆኖ ከገለባ ቀሎ ይሄ የምንድነው ከማስተዋል የተጣላ ሴራ ማለት ዳሜጅ የሚያመጣ ራሳቸውም ላይ እንትንም ላይ የሚያመጣ ግን የሚታይ ትርፍ አልባ ዳሜጅ ማለት መፈተሽ መበርበር አለባቸው። ወጣቱ መትረፍ መዳን አለበት። ምክንያቱም በአንድም በሌላ ሰው እንትን ሊል ይችላል። ይሄ ምንድነው ፕሮፓጋንዳ፣ እንዲህ ልትሆን ነው፣ እንደዛ ልትሆን ነው። ቲፒኤልኤፍ ለዘመናት የሰራችውን ስራ ነው። ከማን እንደተማሩ ያስታውቃል። ደና ነገር አይማሩም፣ ይሄንን ነው ይማሩት። ይሄ ምንድነው ለዓላማ ማስፈጸሚያ የምትፈልገውን ኃይል ምን ታደርገዋለህ? ቀድመህ በተደጋጋሚ የተጠቂነት ስለልቦናን ትፈጥርበታለህ ውስጡ። ከዛ ያንን በተደጋጋሚ ዴቨሎፕ ሳደርግ የነበረውን የተጠቂነት ስለልቦና ለዓላማ ማስፈጸሚያ ለሚጠቅምበት ጊዜ ላይ ሄደ ተቆሰቁሷል። ለዚህ የሐሰት መረጃዎች ግብአትነት ላይ ይውላሉ። በተደጋጋሚ የተጠቂነት ስለልቦና እንዲያድርብህ የሐሰት መረጃዎች ይነገሩሃል። የመገለል ስሜት እንዲፈጠርብህ ትደረጋለህ። በተደጋጋሚ የመሸርሸር ስራ ይሰራባል። ከዛስ የሆነ ሰዓት ላይ ሆብለ እንድትወጣ ይደረጋል። ቲፒኤልኤፍ በዚህ ጠላት አድርጋ ዙሪያውን በጠላት ከባ ነው ስንት ፍዳ አስታሳየ ነበረችው። የቲፒኤልኤፍ ለየት የሚያደርገው 2010 ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ ከኤርትራ ጋር ምርቅ ፈጽመው ወዲያም ወደ አፋርም ወደ አማራ ክልልም መደመር ብለው ሰላም ሲያደርጉት መልሳ ዙሪያውን በጠላት ከበበች ታትራ። ከዛ ጦርነት ከፈተች። አሁን ፋኖ እያደረገ ያለው እሱን ነው። የክልሉ ሰላምና ጸጥታ ቢሮም እስከ ታችኛው ተዋረድ ድረስ ወርዶ መስራት ያለበት ይሄንን ነው። እየሰራ ከሆነ ጥሩ ነው ይቀጥልበት፣ እያልሰራ ከሆነ ግን ይፈተሽ። ይሄ ዝም ብሎ እንደ አንድ ኢትዮጵያዊ ወጣት የምንሰጠው ጥቆማም ጭምር። ምክንያቱም አንዲት ነፍስስ ብትሆን ለምን አንደኛ ያሳዝናሉ ወጣቶቹ፣ ትንንሽ ልጆች ምናምን እንደሚፈክሩት እዚህ ሶሻል ሚዲያ ያሉት እንደሚፈክሩት እኮ አይደለም እኮ። ሰሞኑን ምስሎቹን ብታዩ በቃ ምንም እንትን አይደለም። ለምን እነዚህ ወጣቶችን ታስጨርሳላችሁ? ለምን ላልተገባ ዓላማ ለምን ታውሏቸዋላችሁ? ማዳን ነው። እነዚህ በተደጋጋሚ መስራት ማትረፍ። የታል በኦሮሚያ ክልል ብዙ አስለፍቷል። ዛሬ ግን እንዲህ አይነት ፍሬ የታየበት ነው። ጥሩ ነው። እንደዚህ መስራት ነው የሚያዋጣው። የሰላም ዋጋው ብዙ ነው። ቀልድ አይምሰልህ። የሰላም ዋጋው ብዙ። ይሄ ቀጠና እንደሆነ ሴራ አያልቅበትም። ሴራና ተንኮል አያልቅበትም። አሁን ይሄ ፋኖ የሚያደርገው ምን የሚለው ጉዳይ ይኸውልህ በቃ ብዙ ነው። ሴራው አያልቅበትም።
ቲፒኤልኤፍም ያኔ ለዓላማ አስፈጸም የነበረው ወጣት ነው። አይታችኋል። በቲፒኤልኤፍ ጦርነት ጊዜ ሲያልቁ የነበሩ ወጣቶች ነው። አሁንም ፋኖ የሚጠቀመው ወጣቶችን ነው። እንዳይፈክሩት ምናምን እንዳይመስልን ምንም ድል ምናምን የለም። ወፍ እነዛ እንትን ብለው አስተኩሰው ወጣት እንትን ብለው ይሸሻሉ። ምንም እንትን የሚሉት ነገር የለም። ይሄ ቀጠና ተንኮለኛ ነው። ሴራ ያልቅበትም። እየያም ቀጠና ነው። የዚህ እየያም ቀጠና ፍዳ እንትን አትሁኑ። የሻዕቢያና የግብፅ እንትን ፍዳ አትሁኑ። ይሄ ቀጠና ማለት ነው። የሚያስገርም ሱዳን የህዳሴ ግድብን ጉዳይ የውሃ ፍጆታዬን ይቀንስብኛል ምናምን ስትል ነበር አይደል? ሰሞኑን ውሃው ግድቡ ተይዞ ምናምን ተመርቆ አልቋል። ሱዳን በ5 አውራጃዎች የጎርፍ አደጋ ሊደርስብኝ ይችላል እያለች እና ማስጠንቀቂያ ሰጥታለች። አይገርምም? ግን ይሄ ቀጠና ለዚህ ነው ይሄ ቀጠና የስራ እንጂ የሴራ ችግር የለበትም። ጤነኛ እኮ አይደሉም። ይታይ እንግዲህ በከባዱ እየዮ መሌ ሲሉ ነበር እኮ እየዮ መሌ ሲሉ ነበር። ውሃ ይቀንስብናል ምናምን ሲሉ ነበር። እኛ ምን ስንል ነበር? ግድቡ ሱዳንን በተደጋጋሚ ከሚያጠቃት የጎርፍ አደጋ ይከላከላታል። ግድቦቿን በተደጋጋሚ ከሚሞሉባት የአፈር ደለል ይከላከልላታል። በአመት በተደጋጋሚ ማረስ እንድትችል የመስኖ እርሻዋንም ሰፖርት ሊያደርግላት ይችላል ያደርግላታል ብለን ነበር። ከዛ ሰውየው ማለት ነበር ጭራሽ ተፈራርማ አልተፈራረምኩም እያለችም ሰነዷን ጭምራ ወጣን እዚህ ስናሳይ ነበር። ይሄ ቀጠና እንደዚህ ነው። ህመሙ ቀጠናዊ ነው፣ ሀገራዊ ብቻ አይደል። አሁን እዛ ከነ ቡራንጋ ምናምን ተጃርሶ ነው ይሄ አርሚ ሰባ ምናምን አያልቅባቸውም ተንኮልና ሴራ። እነሱ ሲያሴሩ የ4 ኪሎ መንግስት ሲሰራ፣ እነሱ ሲተነኩሉ የ4 ኪሎ መንግስት ሲተኩስ ዳሴን ጨርሰዋል። ኒውክሌር እያለል ነው። አሁን የጋዝ ምናምን ሊያወጣል ነው ምናምን። ይሄ ቀጠና አይኑ ባይቀላ ነው የሚገርመኝ። ገና ይፈትኑሃል። ይሄን ፈተና ማቆም ከፈለክ ዝም ብለህ ስራ። ለዚህ ነው ዶክተር አብይ መንግስት እየተሳካለት ያለው። ሰውየው ዝም ብሎ ነው የሚሰሩት ጥልጥ ብሎ። ያ ነው አዋጩ። ምክንያቱም ቀጠና ይታወቃል። የሴራ ችግር የለበት። ሴራ ችግር የለበት። ሲያሴሩ ነው የሚያድር ቀጠና የኖረበት። አክቹአሊ ኢትዮጵያም ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ነው እንዴ ተለወጠችው። ለሰላም ምናምን እየሰራች ያለችው ለቀጠናው ሰላም አሲያሪ ነበረች። ሂልተን ቁጭ ባደረገቻቸው ሰዎች ነው የደቡብ ሱዳንን ፖለቲካ ታተራምስ የነበረው። ከዛ በኋላ ማቻርና ሰልቫኪርን ያስተቃቀፋቸው ዶክተር አብይ ነው። ዛሬ ደቡብ ሱዳን ይድስቲ በዶክተር አብይ አይደራደሩም ደቡብ ሱዳናውያን። ትቀልዳለህ እንዴ? ሱዳንን ሲያተራምሷት የነበረውን ጨዋታ ማን ነው ሄዶ ለማስማማት የጣረው? መጀመሪያ ላይ ሰላሙን ያመጣው እና አምዶክ በነበሩ ጊዜ ፌልትማን መጥቶ አተረማመሰል እንጂ አብይ አህመድማ አጽንቶልን ነበር ሰላም። ዶክተር አብይማ ሰላሙን በደንብ ነበር ያጸኑት። ትቀልዳለህ እንዴ? እነ ሙሴቬሂን እና እነ ማን ነው ያኛው እነ ፎርማጆን ሲያገናኙ የነበረው ማን ነው? ዶክተር አብይ አይደሉም እንዴ? ኢሳያስን ከፎርማጆ ያገናኙት ማን ነው? ዶክተር አብይ አይደሉም እንዴ? ያሳዝኑኛል እኮ እነዚህ ሰዎች። ዶክተር አብይ ይዞ የመጣውን የቀጠናውንም ተስፋ ነው አሲረው አጨመላለቁት። አልለመዱማ። ግን አጨመላልቀውትም አላስቀሩትም። ጠቅላይ ሚኒስትሩን ከሚሄዱበት መንገድ አላስቀሯቸውም። ቀጥለጥ ነው ብለው ነው ሄዱት። የሴራ ችግር የለባችሁም፣ የስራ ችግር ነው ያለባችሁ። ስለዚህ የራሳችሁ ጉዳይ የስራ እየሰራለሁ ብለው ያሰቡትን እየሰሩ ነው። እነሱ ራሳቸው ነው የታሰበውን እያጡ ያሉት፣ ሌላ ምንም አይደለም። አሁን ኤርትራ ከ4 ኪሎ መንግስት ጋር እንትን ብላ ማን ተጎዳ? የት አይደረስም ነበር። ራሳቸውን የሚጎዱት ሻዕቢያዎች። ትቀልዳለህ እንዴ? ዲፕሎማሲያዊ ሰርክሏን ራሱ ከታሸገችበት አንድ የፈቱ ያወጣው ኢሳያስ አፈወርቂ የውጭ ጉዳይ ሚኒስትር ስራችንንም ደርቦ ይሰራልናል ሲል አልነበር እንዴ? ዶክተር አብይ ስንት ስራ ተዘርቶላቸው። በዛም የሀገር ውስጡን ብቻ አይደለም የሚያሳዝኑኝ። ዶክተር አብይ አህመድ ለቀጠናውም ይዘውት የመጡትን አዲስ ባህል ነው እንትን ያሉት። ይሄ ቀጠና በዛ መጠን እንትን ያለ ነውና ወጣቶቹን ከዚህ ማትረፍ ያስፈልጋል። በደንብ ማትረፍ፣ በደንብ ማዳን፣ በደንብ እንትን ማለት
ያስፈልጋል ነው የምለው። እኔ ግን የሚፈተሽም ሸጋ ነው ባይ ነኝ። እንዲያ ነው የምለው፣ እንደዛ ነው ሁሌም እንደምለው። እንደማይለወጥ አንድና ውድ ቃል ግን አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ